ተወዳጁን ድራማ ይዘንላችሁ መጥተናል። ሰብስክራይብ አድርጉ። ራሱ አልመጣልኝም። ወይኔ ጉዴ! ምን ላድርግሽ? ሚራ እባክሽ ተነሺ። ሚራ በእናትሽ ሚራ አንቺ ዞር በይልኝ። ቀጥ ብለሽ ከፊቴ ጥፊ። ሚራ የእውነት ተናድጄ ስለነበር ነው እንጂ እኔ ጨካኝ አይደለሁም። ይፈጠራል ብዬ አላሰብኩም። እውነቴን ነው። አሁን ደም እየፈሰሰች ነው። ሚራ ተነሽ፣ በፍጥነት ሆስፒታል እንሂድ። ተነሽ። አንድም ለኔ እንዲህ መሆን ምክንያት ተጠያቂው አንተ። ተስፋ ስጠኝ። ካፌ ብቻ መጥፎ ነገር አይወጣም። ስለምን ሚራ አንቺ የፈለግሽው ማሰብ ትችያለሽ። እኔ ውሸት አልችልም። ውሸት አልችልም ያልከኝ ሮቤል? እንዴ አንተና ውሸት እኮ የአንድ ሳንቲም ሁለት ገጽታዎች ናችሁ። በፍቅር ዋሽቼ ኖር ያለው እኔ የፍቅር ሰው ነኝ ሚራ። ፍቅር ደግሞ እውነት ነው። ሰውዬ ሲጀመር አንተ እውነትን ታውቃለህ እንዴ? አንቺ ሞኝ ነሽ እንጂ ካድናን ገብቶኝ ነበር የሚሻልሽ። በደንብ አስቢ። ሚራና ተንኮል ተለያይተው አያውቁም። ውርደቷን ታቅፋለች። ሮቤል አሁንም ያዙ ልቀቁኝ እያለ ነው። የምወደው ሉሃናን ነው፣ ተይኝ ተፋችኝ እያለ ነው። ጉድ ነው። እንቆቅልሹ እንደቀጠለ ነው። አድናል የሚያረገውንና የሚሰራውን ግራ ገብቶታል። ልጅ ወይስ ፍቅረኛ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንደተለመደው ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ተባብሩ እያልኩኝ ሉሃና ተወዳጁና አጓጉ የሆነው ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁኝ። ሮቤል፣ አድናል፣ ሉሃና፣ ሚራ ምን እያደረጉ ነው? ሉሃና በጣም ስለተናደደች እንግዲህ የሚገባሽ ቅጣት ይሄ ነው። ይሄ ካልሆነ አንቺ ከኔ ላይ እጅሽን አታነሽም። ስለዚህ እጥፌን መመለስ አለብኝ። እስከ ዛሬ ስትጫወችብኝ ኑሮሻል። ዛሬ ግን በተራዬ እኔ ደግሞ እስኪ ልቅጣሽ በትንሹ እንኳን ቢሆን ብላ ሚራን ባልታሰበ በክሰል ላይ አድርጋ ሚጥሚጣ እፍን አድርጋታለች በአንድ ክላስ ውስጥ። ሚራ ምንም አታደርገኝም ሉሃና፣ እሷ የዋህናት ገራምናት ብላ ልክ እንደገባችላት ክላሱን ዘግታ ሚጥሚጣ ከክሰል ላይ አድርጋ ታፍና እንድትወርቅ አድርጋታለች። ነገር ግን ሚራ ተንኮልዬ አታልቅምና አሁንም የራሷን ጨዋታ እየተጫወተች ነው። ከዚህ ቤት ሉሃናን ለማስወጣት የማላረገው ነገር የለኝም። ጉድጓድ እምስላት አለሁኝ። ቀድሜ ነው የምገላት። አንተንም ሆነ ሉሃናን፣ እንግዲህ አንተንም የምትለው ሮቤልን ነው። ሮቤልንም ሆነ ሉሃና ያለኝን በሙሉ አማጭጬ ተኩሽ የገላችኋለሁኝ። አንድ ላይ ነው መቃብራችሁን የማደርገው ብላ ተነስታለች። አድናል የዋሁ ምንም ቢያደርጉት የሚቀበለው አሚን የሚለው አሁንም ልጄ ይላል። ምናልባት ሚራ እየተጫወተችበት እንደሆነ አልገባውም ይመስለኛል። ሚራ እኔ እንደሚመስለኝ እርጉዝ አይደለችም። ነገር ግን ለማስመሰልና እዛ ቤት ለመቆየት ሮቤልን እጇ ለማስገባት የምታደርገው ተንኮልና ሴራ ነው ብዬ ነው የማስበው። በመሆኑም ሉሃና ያንን በርበሬ ካጠነቻት በኋላ ደም ብዙ የፈሰሳት መስሎት ሮቤልና ሉሃና ሳሎን ቁጭ ብለው እያወሩ ነበረ። አድናል በሩን ከፈተላት። ሉሃና መስለው ነበር። ነገር ግን ሚራ ወድቃለች። ከወለሉ ላይ አንስቶ ታቅፎ ወደ ክላስ ወሰዳት። በርበሬ የተሞላውን ማንደጃ ወደ ውጭ አሽቀንጥሮ ወረወረው። ሉሃና ይህን ሴራ ያሰራሽው አንቺ ነሽ። ምን ሁነሽ ነው? ምንስ ቢበድሉሽ ለመበቀል ይሄን ያህል ትዘጋጃለሽ? ከአንቺ ይሄን አልጠብቅም ብሎ አድናል በስጨት በማለት መንፈስ ሉሃናን ተናግሯታል። ሮቤል አሁንም ምንድነው ሚስጥሩ? ሉሃናና ሚራ ያላግባባቸው ነገር ጆሮ ጠቢ ሆኗል። በመሆኑም ግን ጆሮ ጠቢ በመሆኑ ሚራና ሮቤል በጣም ሴረኛ ናቸው፣ ጆሮ ጠቢ ናቸው። እንደዛም በመሆናቸው ግን የሚሆነው ሁሉ እየተከታተሉ ኮቴ በኮቴ አጸፋ ምልስ በመስጠት ይገኛሉ። ሉሃና አሁንም አሲድ ልደፋባት እንደሆነ ከሚራ ጋር ሲጨቃጨቁ ሮቤል ሰምቷል። ሉሃናንም ጠይቋት ነበር። እኔ ለራሴ አላንስም፣ ማንንም ሰው አልፈልግም፣ ማንንም ሰው አልፈልግም፣ ራሴ በቃታለሁ፣ በቀላታለሁ፣ የታባቷ ለእሷን ያላንስም ብላለች ሉሃና።
ሉሃና አስገራሚና አስደማሚ ልጅ ናት። የሚሆነው ሁሉ ኮቴ በኮቴ እየተከታተለች አጸፋ የምትሰጥ ፈጣሪ የሚጠብቃት ድንቅ ልጅ ናት። ይሁን ብለን ይህንን እየተከታተል እንዳለ ደም ሳይሆን ቪንቶ ቀብታ ደፍታ የታመመች መስላ ለሐኪም ቤት ልውሰድ ሲሏት ሉሃናንም አድናል ባለቤቷንም አልፈልግም ውጡልኝ ብላሽ ቀንጥራት አለቻቸው። ወጡላት። ሉሃና እንደምንም ለምና ሮቤል እንዲወስዳት ፈቀደችለት። ሮቤል የፈለግከውን ነገር አረግልሃለሁ፣ ብቻ ሚራን ሆስፒታል ውሰዳት፣ ያልከውን በሙሉ እኔ አረግልሃለሁ ብላ ይህንን ካሳመነች በኋላ ሉሃና ከበር ተያይዘው ሲወጡ ከክላስ አድናል አገኘውና ከሮቤል ጋር ሰጣ ገባ ገቡ። ሮቤልን አንቆ ሊገፋው ነበረ አድናል። ሉሃና ግን ተወኝ እስኪ አንተ በዚህ ሰዓት ትጨቃጨቃለህ እንዴ? ሚስትህ እየሞተች ልጅህ እየሞተ ምን አይነት ሰው ነህ ብላ ከአድናል ጋር ተጣልታ ሮቤልን ይዛ ወደ ክላስ ገባች። የተለመደው ድራማና ጌመኛዋ ሚራ አሁንም አልወጣሽም ወይ ከክላሴ? ምን አባሽ ልትሰሪ ነው የመጣሽልኝ? ውጭልኝ ብላ ሉሃናን አስወጣቻት። ሮቤል እሷን ካልጠራሽ ወይም እሷን ካልሳደብሽ ያምሻል ወይ? አፍሽ ላይ ተከትቦብሻል ወይ? ተጽፎብሻል ወይ? የሮቤል ምላሽ ነበር። ሮቤልና አድናል ለሉሃና የሚከራከሩላት ጠበቃ ሆነውላታል። ሚራ እያንገበገባት ነው። ሁለት ወንድማማቾች ምን ስላረግሽላቸው ነው ለአንቺ የሚከራከሩልሽ? እኔ ከአንቺ በምን አባሽ አንሳለሁኝ? ምንድነው አንቺ እንዲፊጥፊጥ የሚያረግሽ? ገና ህፃን እኮ ነሽ። ብዙ ነገር ሉሃናን ለመጨቆን ትፈልጋለሽ። ነገር ግን ወይዘሪት ሉሃና ለአንቺን ያላንስም አጸፋይን መልስልሻለሁ። እኔ አንድና አንድ ነገር ነው እቅዴ። እህቴን ሳራን ስጭኝ። ከዚህ በኋላ ከቤትሽ ውልቅ ብዬ ሄድልሻለሁ። እህትሽ ሳራ የምሰጣት እቃ ነው ወይ? ከዚህ በፊት ሰጥ አገባ የገቡት ነገር ነው። ሉሃና አሁንም መከታተሏን ጀምራለች። አድናል ይህም በመናደዱ ልጄን ገደልሽው፣ ልጅ አንድ ነገር ቢሆን ከአንቺ ራስ ላይ አልወርድም፣ ልጄ እያለ ሉሃና ሞጫ መግቢያ አሳጣት። በቃ ከዚህ በኋላ ብቻዬን ነው የምሆነው፣ እህቴን ላገኛት እንጂ ሁላችሁንም አልፈልግም። ወደ መጣሁበት እግሬ ወደ መጣብኝ እጓዛለሁ። ለአድናል የመለሰችለት መልስ ነው። እኔስ አፈቅርሻለሁ፣ እወድሻለሁ፣ እሞትልሻለሁኝ። ለምንድን ነው እኔን ትተሽኝ የምትሄጂው? ይሄ ደግሞ የአድናል የእንቆቅልሽ ጨዋታ ሆኖባታል። ብትወደኝም ብታፈቅረኝም እኔም እወድሃለሁ አፈቅርሃለሁ። ነገር ግን ገና ላልተወለደ ልጄ እያልክ እኔ ራሴን ማስታመምም ሆነ እኔ ራሴን መታገዝ አልቻልኩም። ስለዚህ ተወኝ፣ እህቴን ሳራ ላገኛት ወደ መጣሁበት አመራለሁ። ከአድናል ጋር የገቡት ሰጥ አገባ ነው። ሮቤል ሚራን ይዟት ወደ ሆስፒታል አምርቷል። ነገር ግን ነገሩ ወደ ሆስፒታል አይደለም። እኛም ያወቅነው ረፈድ ካለ ነው። እኔ እንደረዳሁህ አንተም እርዳኝ። ስለዚህ እኔ አልታመምኩም፣ ምንም አልሆንኩም። ነገር ግን ሆስፒታል ነው ብለን እንውጣና ወክ እናድርግ ለሮቤል የነገረችው ነው። እኔ እንደዚህ አላደርግም፣ ተይኝ። ለምንድን ነው የምታስመስይው? ሉሃናና አድናልን በአንድ ላይ መተው የለብንም። ኮቴ በኮቴ መከታተል አለብኝ። ሉሃና እያልክ አታላዝንብኝ፣ ተወኝ። ለምንድን ነው እኔ እያፈቀርኩህ ከአይንህ ላይ ተጥጄ ሌላ የምትመለከተው? ይህ የሚራ ሁልጊዜ ኑዛዜ ነው። አይ ፍቅር አያረጅም የሚባለው ነገር ሚራ ላይ የተጫወተባት ነው። የማይፈልጋትን ወንድ እያባረረች የሚፈልጋትን የሚወዳትን የልጁ አባት የሆነውን አድናልን ገፍተዋለች። እስኪ ግፉ ምን ያረግሽ ይሆን? ወደፊት የምናየው ነው። ሮቤል አሁንም ከሉሃና ላይ አይኑን አላነሳም። ሮቤል ግን የምር ሉሃናን አፍቅሯት ነው ወይስ አድናልን ለመበቀል ወይም የአድናል ኮቴን ለመከተል ነው? ለእኛም ግራ ገብቶናል። አንዳንዴ አድናል ባዶ አደርግሃለሁ ይላል፣ አንዳንዴ ሉሃና ከልቤ ወድሻለሁ ይላል። ብቻ ግራ ገብቶናል። ተያይዘው የተዝናኑ መስለው ካፌ ገብተው የተጨቃጨቁ፣ ነገር ግን የመሬቱንም ጉዳይ ደረሰበት። ቤት እንዳልተሰጠው ካርታና ፕላን የሌለው ቤት ወይም ቤት ያልሆነ ፎርጂጅ እንደሰጠችው ስልኳን አንስቶ አጣርቷል። ምኑ በሉኝ፣ እሾህም በሾህ አይደለ? ሚራና ሮቤል አሁንም ተያይዘዋል። አንገት ለአንገት ተናንቀዋል። ሽንት ቤት ሊሄድ ብላ የሄደችው ሉሃና ቪንቶ እንደሆነ ቼክ አድርጋ ተመልሳ ወደ አድናል ክላስ አልገባችም። ተመልሳ ቼክ ለማድረግም አልሄደችም። ቀጥታ በዚህ ነው የሚሄዱት። ስለዚህ በዚህ መንገድ ብሄድ አገኛችኋለሁኝ። እነዚህ ዋሾች ቆይ ሆስፒታል ብለው የት ነው የሄዱት? እኔማ እጅ ከፈንጅ ይዤ አጋልጣችኋለሁኝ። ሜዳውን እያየች ጎበኘች።
መፈለጓን ቀጥላለች። ነገር ግን ተሳክቶላታል። ብልጧና ብልኋ ሉሃና በምንም ነገር መሸወድ አይቻልም። ከባድ ነው ሉሃና መሸወድ። ሮቤል ሲጫወትባት ትነቃበታለች እንጂ ሚራ በፍጹም አሸውዳትም። ሉሃና በዚሁ ቀጥይበት ነው የምንለው። ሉሃና ተከታታይ ድራማ በጣም አጓጊና አንሰፍሳፊ የሆነው ቀጣዩን ክፍል ይዘንላችሁ እንመጣለን። እንደተለመደው ላይክ ሰብስክራይብ፣ ሼር፣ ኮሜንት አድርጉልን። ላይክ ሰብስክራይብ፣ ሼር፣ ኮሜንት ለምታደርጉልን ቤተሰቦቻችን ክበሩልን፣ ከልብ እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።